ጣና ስለኝ ተመልካቾች ይህ አዲስ ዋልታ ቴሌቪዥን ነው። እስጢፋኖስ አበራና አንዋር አብራር የአዲስ ዋልታን አጀንዳ ፕላስ ይዘን ቀርበናል። ለአጀንዳ ፕላስ ለሀገራችን ለኢትዮጵያ የሚበጁ ሀሳቦችን አንስተን በስፋት በጥልቀት የምንመለከትበት ፕሮግራም ነው። የዛሬው የአዲስ ዋልታ አጀንዳ ፕላስ አጀንዳ ደግሞ ከሰሞኑ የሕዝብ ተወካዮች ምክር ቤት ያጸደቀው የምርጫ ቦርድ አዲስ የምርጫ ቦርድ አዋጅ ነው። ይሄ አዋጅ ምን አዳዲስ ጉዳዮችን ይዟል የሚሉትን ጉዳዮች አንስተን ውይይት እናደርጋለን። ይህንን ውይይት እንድትከታተሉ ማስቀደመን በአክብሮት እንጋብዛለን። ከዚህ አዋጅ ጋር በተገናኘ የተለያዩ ሀሳቦች ይነሳሉ። አንዳንድ ፓርቲዎችን ህጋዊ ለማድረግ ነው የሚሉ ጥያቄዎችን ሀሳቦችን የሚሰጡ አሉ። የአጠቃላይ የአዋጁ መንፈስ ምንድን ነው የሚለውን ጉዳይ ነው በፕሮግራማችን ትኩረት የምናደርገው ማለት ነው። ፕሮግራሙን በአዲስ ዋልታ ቴሌቪዥን እንደዚሁም በአዲስ ዋልታ ኤፍኤም 105.3 ላይ ማግኘት ትችላላችሁ። በአዲስ ዋልታ የማህበራዊ ትስስር ገጾች ላይም ውይይቱን መከታተል ሀሳቦችን መስጠትም ትችላላችሁ። ከዚህ በፊት ሀሳቦችን ስትሰጡ እንደነበራችሁ በዚህ አጋጣሚ ማመስገን እንፈልጋለን። ለማንኛውም አጀንዳ ፕላስ የዛሬውን አጀንዳ ይዞ ከመሸጋገሪያ በኋላ ይመለሳል። እንደ ሁሉ ጊዜው ይህ አዲስ ዋልታ ቴሌቪዥን ነው። ይህ አጀንዳ ፕላስ ተመልሰናል። ተመልካቾች ከአዲስ ዋልታ ቴሌቪዥን አጀንዳ ፕላስ ነው የተከታተላችሁ ነው። አጀንዳ ፕላስ ቀደም ሲል እንዳልኩት ለዛሬ ትኩረት የሚያደርገው የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅን ነው። ከሰሞኑ የጸደቀው ምን አዳዲስ ጉዳዮችን ይዟል የሚሉትን ጉዳይ እሱ ላይ ነው ትኩረት የምናደርገው። አንዋርም እዚህ ያለ እኔም አንዋርም ፕሮግራም እንድትከታተሉ በአክብሮት እንጋብዛለን። እንዴት ነህ አንዋር? ሰላም እስጢፋኖስ። ሁሉ ሰላም አለን። ያው ከሰሞኑ ከቀናት በፊት የሕዝብ ተወካዮች ምክር ቤት የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅን ማጽደቁን እናስታውሳለን። ከሳምንታት በፊት ደግሞ የኢፌዴሪ እንግዲህ የሚኒስትሮች ምክር ቤት ይህንን አዋጅ ወደ ሕዝብ ተወካዮች ምክር ቤት መላኩንም በእኛም በሌሎች መገናኛ ብዙሃንም ሲነገር ነበረ። አዋጁ በአብላጫ ድምጽ ነው የጸደቀው በ30ኛው የምክር ቤቱ መደበኛ ጉባኤ። አዋጁ ከጸደቀ በኋላ የተለያዩ ሀሳቦች ሲሰጡ ይታያል። የአዋጁን መንፈስንና የሚቃረኑ ነገሮች ማለት ነው። አንዳንዶች አንድን የፖለቲካ ፓርቲ በስምም ህወሓትን ጠቅሰው ህወሓትን ህጋዊ ለማድረግ የጸደቀ አዋጅ ነው የሚሉ አሉ። የአዋጁን የጸደቀበት መንፈስ ስንመለከትና ደግሞ ፍትህ ሚኒስትሩ ዶክተር ጌዲዮን ጉዳዩን ሲያብራሩ ይሄ በጣም ሰፊ እንደሆነና አንድን ኃይል ወይም ደግሞ አንድን የፖለቲካ ፓርቲ ታሳቢ ያደረገ እንዳልሆነም ሲገልጹ ነበርና አዋጁ ከጸደቀ በኋላ ምን ሪአክሽኖችን አየ? በጣም ብዙ ነገሮች እየተነጋገረ ነው። ይሄ አዋጅ ቀላል ነገር አይደለም። ምርጫ ቦርድ አንደኛው ከሚተዳደርባቸው አዋጆች አንደኛው ይሄ ነው። እዚህ ላይ ማሻሻያ ነው የተደረገው። በተለያየ ምክንያት ከፖለቲካ ፓርቲነት ተሰርዘው የነበሩ በተለይ ደግሞ ከትጥቅ ትግል ጋር የተገናኙ የተሰረዙ የነበሩ ወደ መስፈርቱን ሁኔታውን ነገሩን አሟልተው ደግሞ ወደ ፓርቲ ምዝገባነት ህጋዊ ማዕቀፍ ያለበት መስመር የሚገቡበት አዋጅ እሷ ፓርት ላይ ተሻሽላለች። እሱ ፓርት በጣም ቀላል ነገር አይደለም። ቤዚካሊ ይታወቃል። የፕሪቶሪያ ስምምነት ፍሬምወርክ ቤዚካሊ የሰሜኑን ጦርነት ስናነሳ ጠብ መፈላለግን መቆም እንዳለበት ያትታል። መሰረታዊ አገልግሎቶች መመለስ እንዳለባቸው ይናገራል። ተዋጊዎች መሳሪያ መመለስ ወይ ደግሞ ትጥቅ የሚባለውን ጉዳይ መፍታት የሚባለው ሀሳብ አለ። ሪኢንቴግሬሽን አለ። ፖለቲካዊ ድርድሮች አሉ። እነዚህ ሁሉ ማዕቀፍ የያዘ እንደሆነ ይታወቃል። ይሄ ነገር ቤዚካሊ ወደ አዋጁ ከመምጣታችን በፊት ትንሽ መንደርደሪያ ማንሳት ጠቃሚ ነው ብዬ ስላሰብኩ ነው። ነገሩን ከዚህ አንጻር ካየ ነው አዋጁን ከዚህ አንጻር በደም ካስተዋል ነው የፖለቲካ ውክልና ጉዳይ አንደኛው ጥያቄ እንደነበረ ይታወቃል። እሱን ደግሞ የምትመልሰው በእንደዚህ አይነት ፍሬምወርክ ነው። በዚህ ልክ ግን ቁርጠኛ ሆኖ ደፈር ብሎ ጉዳዩን እዚህ ድረስ ማምጣት በጣም ትልቅ ይበል የሚያስፈልግ ጉዳይ ይመስለኛል። ቲፒኤልኤፍ የሽብርተኝነት ስያሜው ተነስቶለት እንደነበር ይታወቃል። ነገር ግን ህጋዊ አድርጎ ወደ ፕሮሰሱ መመለስ የህጋዊ ማዕቀፍ የለውም። ምንድነው መደረግ ያለበት? ብዙ ጥያቄዎች ይነሳሉ። በተለይ የሰሜን አካባቢ የተለያየ ፖለቲካል እዛው ህወሓት ውስጥ የነበሩ ፖለቲካ ሰሜን ላይ ያለውን በተለይ የትግራይ ፖለቲከኞች የሚያነሷቸው ጥያቄዎች በተለይ ደግሞ ምርጫ ቦርድ ላይ በጣም የተለየና ትንሽ ጽንፍ የያዘ እንደነበረ ይታወቃል።
የእንቅፋት ምርጫ ቦርድ አካባቢ እንቅፋት ገጥሞናል፣ ነገሩ መሄድ አልቻለም፣ ቅንነት ይጎለዋል፣ ቅን እኮ ብንሆን ኖሮ በጥሩ ትርጉም ያንን አዋጅ አስተካክለን ወደ ምዝገባ እንገባ ነበር የሚል ጥያቄዎች ይነሳሉ። አልቲሜትሊ ግን ከህግ ማዕቀፍ ውጭ መሆን አይችልም። ስለዚህ ይሄንን የሚያሳይ የምርጫ ቦርድ ደግሞ ነው እኔ ነፃና ገለልተኛ ተቋም ነኝ፣ የምተዳደረበት ህግና ስርዓት አለኝ፣ ደንብ አለኝ፣ በዚህ ህግ መሰረት ልመዘግብ አልችልም፣ የህግ ማዕቀፉ አይጋብዘኝም የሚል በጣም ጠንካራ አቋም ነበረው። መጀመሪያ እሱ ላይ ትንሽ ባነሳ ደስ ይለኛል። አንደኛ መንግስት የሚያዘው ተቋም እንዳልሆነ ያስመሰከረ ተቋም ነው ምርጫ ቦርድ። ሁለተኛ እነሱ በሚሉት ቅንነት ጎድሏል፣ ቅንነት እኮ ቢኖር ኖሮ ህግ እየተረጎመ እንገባ ነበር የሚል ህገ ወጥ የሆነ አስተያየት መስጠት ጤነኛም አይደለም። እሱን እንኳን ማስተናገድ የሚፈልግ አይደለም። ስለዚህ በዚህ መጠን ህጉን፣ አዋጁን፣ ደንቡን አስተካክሎ ከመጣን መዘግባለን የተባለው እሱ ላይ ነው ብዙ የተሰራው። ስለዚህ ይህንን ነገር በደንብ ሳስተውለው በደንብ ሳየው አይ ቲንክ የተቋም ግንባታችን የተቋም ስትራክቸራችን አሁን ምሳሌ ያገኘ ይመስለኛል። ልክ እንደ ምርጫ ቦርድ እኔ ይኸውልህ ህወሓት ወደ ህጋዊ ማዕቀፉ ከመመለሱ በላይ ለኢትዮጵያ ፋውንዴሽናል ለውጥ መጣ ብዬ የማምነው መንግስት የታዘዘውን እሺ የማይል ከህግ ውጭ ምንም ነገር አልሰራም የሚል ምርጫ ቦርድ መኖሩ ለኢትዮጵያ መጪ ዘመን ተስፋ ነው። ዋናው ጉዳይ እሱ ስለሆነ ነው ብዬ ስለማስብ ነው። ከዛ በኋላ ያሉ ምልልሶች፣ ከዛ በኋላ የመጡ ነገሮች በጣም የሚያስገርሙ ናቸው። ወደ ኋላ እንመጣለን። የማን ምን ኃላፊነት ነው? ምንድን ነበር የጎደለው? የፕሪቶሪያ ስምምነት ምንድን ነበር ማድረግ የነበረበት? በዚህ መጠን የፖለቲካ ጉዟችን በየዘመኑ የሚመጣውን ስብራት እንዴት ነው ማከም የምንችለው? እስጢፋኖስ የዚህን ሀገር ደህንነት፣ የዚህን ሀገር ሰላም፣ የዚህን ሀገር የመጪው ዘመን ህልውና የምንወስነው አዋጅ ማሻሻል ብቻ አይደለም፣ ህገ መንግስትም ሊሻሻል ይችላል። የሚያስገርም ነገር አለ። ዋናው ጉዳይ ለሀገሩ ይመቻል አይመችም ነው። ለሀገሩ መጪው ዘመን ያግዛል አያግዝም ነው። ካገዘ ኢትስ ኦኬ፣ ህገ መንግስትም ይሻሻላል። እንዳልከው አንድ ትልቅ ለውጥ መጣኔም በግል የማስበው አስፈጻሚውን አካል የተሰጠውን ስልጣን የህዝብ ተወካዮች ምክር ቤት የሰጠውን ስልጣን ተጠቅሞ እንዴ የምናውቀው እኮ ነው ከዚህ በፊት የነበሩት የምርጫ ቦርዶች ምን አይነት ቦርዶች እንደነበሩ የምናውቃቸው ናቸው። ገለልተኛ ነበሩ ብለን ብንጠይቅ መልሱ የሚታወቅ ነው። ከፖለቲካል አዝማሚያ ወይም ደግሞ ፍላጎት ወይም ደግሞ ቴንደንስ ያልነበራቸውም ብንልም ተመሳሳይ ነው። ፓርቲዎች ውስጥ ቀደም ባለው ጊዜ መንግስት እየገባ ሲያደርጋቸው የነበሩትን ነገሮች ምርጫ ቦርድ በራሱ ይደግፋል ነበር ወይ? አሁን እኮ ይቃወሙ የነበሩት በጣም በሚገርምኝ ሁኔታ የድሮውን ምርጫ ቦርድ የሚያዙት እኮ በእነሱ ፈገግታ ነበር። ልክ ነው። ራሱ ምርጫ ቦርድ የፓርቲዎች ላይ የሚሰራ ህገወጥ ተግባራት ተባባሪ የነበረበት ዘመን ነበረ። መንግስት የሚፈልገውን የሚሰርዝ፣ መንግስት የሚፈልገውን የሚሰጥ፣ ማህተም ከአንዱ ተቀብሎ ለሌላው የሚሰጥ፣ ከዚህ ተቀብሎ ደግሞ ለዚህኛው በመስጠት በርካታ ተገቢ ያልሆኑ የዲሞክራሲያዊ ስርዓትን ወደፊት ማራምዶ ስራዎች ሲሰሩበት የነበረው ምርጫ ቦርድ ነበረ። ባለፈው ወይዘሪት ብርቱካን ወደ ምርጫ ቦርድ ከመጣችና ምርጫ ቦርድን እንደ ስሙ እንደ ገለልተኛ ተደርጎ እንዲሰራ ተደርጓል። አሁን ከእሷ በገዛ ፍቃድ ስልጣን መልቀቅ በኋላም የመጣው አመራርም ያንኑ የሷን ካልቸር የራሱንም ልምድ ጨምሮበት እየመራው ነውና ምንድነው የአስፈጻሚው አካል ከከሌ ጋር ተስማምቻለሁ ከከሌ ጋር ተፈራርሜያለሁ ስለዚህ በሚል ቢነሱ ለነበሩ ጥያቄዎች ነው መልስ ያገኘው። ቅድም እንዳልከው የአንደኛው ምንም ጥያቄ ልናነሳበት ማንችለው የዚህ አዋጅ መሻሻል ከፕሪቶሪያው ስምምነት ጋር የተገናኘ ነው። የፕሪቶሪያው ስምምነት በሀገራችን በተለይ በሰሜኑ ያመጣውን ሰላም እናውቃለን። ፕሪቶሪያ ስምምነት ውስጥ ከነበሩ ዋና ዋና አንጓዎች መካከል አንደኛው ደግሞ መሰል ፖለቲካዊ ውሳኔዎች መምጣት የሚችልበት ሁኔታን ነው። ለምን ህወሓት እንደምናስታውሰው በነበረበት የሽብር ተግባር የተነሳ ከምርጫ ቦርድ ተሰርዞ ንብረቱም ተወርሶ የሲቪክ ትምህርት ማስተማሪያ እንዲሆን ተወስኖ ነበረ። ከፕሪቶሪያ ስምምነት በኋላ ግን ከዛ የሽብር ተግባር መውጣቱን በህዝብ ተወካዮች ምክር ቤት ስያሜ መነሳቱን ተከትሎ ህጋዊ ሰውነት ይመለስልኝ የሚል ጥያቄ አቅርቦ ከምርጫ ቦርድ ጋር ብዙ ንግግሮች ሲያደርግ ነበረ። ምርጫ ቦርድ ያመጣው ሀሳብ ምንድነው? አዋጁ
ፓርቲዎችን በህገወጥ ተግባር ወይም ደግሞ ባልተገባ ትጥቅ ሰላማዊ ወይም ከሰላማዊ ትግል ውጭ በሆነ አማራጭ ውስጥ የገቡ ፓርቲዎችን መሰረዝ እንጂ የምችለው እኔ እመመልስበት ወይም ደግሞ መልሶ ህጋዊ የማረግበት አዋጅ የለኝም። ስለዚህ ከኔ ጋር ልትነጋገሩ አትችሉም የሚል ሐሳብ አመጣ። የአስፈጻሚውም አካል ይሄንን መነሻ አድርጎ ነው እንግዲህ ይሄ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ የተሻሻለ በውስጡ በርካታ ሐሳቦችን ይዟል። ነገር ግን ብዙ ጊዜ ሚስኮት እየተደረገ የማየው ህወሓትን ብቻ ተጠቃሚ ለማድረግ የተደረገ ተደርጎ ይታሰባል። ሲገለጽ እንደነበረው ግን ባለፉት ዓመታት በርካታ በትጥቅ እንቅስቃሴ ውስጥ የነበሩና አሁን ወደ ሰላማዊ የተመለሱ ቡድኖች አሉ። ለምሳሌም የፍትህ ሚኒስትሩ ዶክተር ጌዲዮን ሲያነሱ በቤኒሻንጉል ምናምን እንዲህ አይነት ፓርቲዎች እንዳሉ ጠቁሟል። ከዛ ይበልጥ ግን ለኔ ተስፋ የሚሰጠኝ ይሄ አዋጅ መምጣቱ አሁንም በትጥቅ መንግስት እንገለብጣለን በሚል ያልተገባና የማይሆን መንገድ ላይ ያሉ ኃይሎች ወይም ቡድኖች ወደ ሰላማዊ መንገድ እንዲመጡ የማድረግ በማድረግ በኩል የተሻለ ውጤት ያመጣል ብዬ አስባለሁና አዋጁ ትላንትና በህገወጥ ተግባር ውስጥ የነበሩና ዛሬ ወደ ህጋዊ ወይም ደግሞ ሰላማዊ ትግል የተመለሱትን ህጋዊ ያደርጋል። ዛሬስ በህገወጥ ተግባር ውስጥ ላሉ አካላት በር የሚከፍት አይደለም ወይ? የህግ አንዱ ባህሪ ለመሻሻል እድል ይሰጣል። ህግ አንዴ ወጥቶ ካሁን በኋላ ከዚህ ውጭ መራመድ አንችልም የምንለው አይደለም። እንተዳደርበታለን እስከምንተዳደርበት ጊዜ። ከዛ በኋላ እንቅፋት ሲሆን ለሀገሩ አልተመቸም ወደፊት ማራመድ በጣም ከብዶናል ስንል እናሻሽለዋል። ለኛ ብቻ የተሰጠ ጸጋ አይደለም። ዓለም ላይ ኦፕሬት የሚያደርገው እንደዚህ ነው። ይሄ የአዋጅ ማሻሻል ሲመጣ ዶክተር ጌዲዮን ጢሞቴዎስ እንዳሉት ኮምፕሬሄንሲቭ ፒስ ዲል ነው ይሄ ነገር። ይሄ አዋጅን በዛ መጠን ነው። ለሰሜኑ ጦርነት ተብሎ ብቻ የሚሻሻል አይደለም። ለሁሉም ነው ኦፕሬት የሚያደርገው። አንድ ሀገር እንደዚህ አይነት አዋጆችን ስታሻሽል ኦሊኖ ለሀገሩ ነው ካሁን በኋላ የሚሰራው። ለሰሜን ደግሞ ለደቡብ ሌላ ለምስራቅ እንደዛ አይወጣም አዋጅ ኮምፕሬሄንሲቭ ነው። ለዚህ ነው ኦፕሬት የሚያደርገው ሁሉም ቦታ ላይ በሚካሄድ ስራ ነው። ለአማራ ይሰራል፣ ለኦሮሚያ ክልል ይሰራል፣ ለሁሉም ይሰራል። በዛ መጠን ነው መንቀሳቀስ ብዬ አምናለሁ። በሱ መልክ ካየሁት ይህንን አዋጅ በዚህ መጠን ሲሻሻል በዚህ ልክ በጣም ትኩረት ተሰጥቶት ይህን ያህል ርቀት ሲካሄድ አይ ቲንክ የሚያመጣው በጣም ሂውጅ ትርፍ አለ ብዬ አስባለሁ። አንደኛው በኢትዮጵያ ፖለቲካ የጎደለ የነበረውን የትምምን ጉዟችን አሁን በዚህ አዋጅ መታከም ይችላል ብዬ አምናለሁ። ፕሮብሌሙ መተማመን፣ ትምምን የሚባለው ቃል በኢትዮጵያ ፖለቲካ የተረሳ ነው። ሁለተኛ በኢትዮጵያ ፖለቲካ ማሸነፍ፣ መሸነፍ ውስጡ ደግሞ ጥርጣሬ ብዙ ይበዛበታል። በእንደዚህ አይነት አዋጅ የመተማመንና የትምምን መጠንን ጥርጣሬን ቀንሰ አንድ ስኬል ከፍ ትላል። ይሄ በጣም ትልቅ ትርፍ ነው ብዬ ስለማምን ነው። ሌላኛው የፕሪቶሪያን ስምምነት መሬት አውረደ ነገሮቹን በህግ ማዕቀፍ መስራት ኦሊኖል ልክ ፈርመን ስንመጣ ኮምፕሬሄንሲቭ እንደተባለው ለሱ በጣም ተጠግተናል። ካሁን በኋላ የሚፈጠሩ ችግሮች የሆነ ቦታ ላይ ብቻ አይቀርም። ለዚህ ነው እሱ በጣም ጠቃሚ የሚሆነው የሚመስለኝ። ሌላኛው በትግራይ ክልል የሚነሱ የውክልና ጥያቄዎች በዚህ መልስ ማግኘት ይችላል ብዬ አምናለሁ። ይህን አዋጅ ካሻሻልክ በኋላ ቀጥሎ እኮ የሚመጣው ምርጫ ነው። ራስን ለዛ ማዘጋጀት ደግሞ ይጠበቃል ማለት ነው። ውክልና ይመጣል። የፌዴሬሽን አካልነታችን ይቀጥላል። የተለየ ነገር አይደለም። ህዝቡም ሲጠይቅ ነበር ባለፈው ታስቦ ከነበረ ከጠቅላይ ሚኒስትሩ ጋር ውይይት ለማድረግ የመጡ የትግራይ ክልል ተወካዮች አንዱ የጠየቁት የህወሓት ህጋዊነት ምናምን የሚል ጥያቄ ማንስተው ነበር። ኢትስ ኦል አባውት ውክልና አይደል? መወከል እንፈልጋለን። እሱ መወከል ሌላ ነው። ግን የፓርቲው ህጋዊ ሰውነት ለምንድን ነው የማይመለሰው የሚል አንድ እናት ሲያነሱ አስታውሳለሁ። የትግራይ የህወሓት ህጋዊነት ሲመጣ ቀጥሎ የሚመጣው ወደ ምርጫ ነው የሚሄደው። ከዛ ውክልና ይመጣል። how it works ትግራይ የሚወክለው ግን እሱ ብቻ አይደለም አይ ኖ። ለዚህ ነው ምርጫ የምልህ። እሱ ተመለሰ ወደ ምርጫ ይሄዳል። የፖለቲካል ፒስ ዲሉ እንደዛ ስለሚል ነው። በዛ ልክ መረዳት ያለብን ይመስለኛል። ወደ ህጋዊ ፓርቲነት የሚመለሰው ፓርቲ አይ ቲንክ ወደ ምዝገባውም ሲመጣ እንደዚህ አይነት ነገሮች ሲሻሻሉ ሁለት ነገር ያተርፋል። አንደኛው እንደ ፖለቲካ ፓርቲ ኢትዮጵያ ውስጥ መሳሪያ ትጥቅ ይዞ ፖለቲካ ፓርቲ መመዝገብ አይቻልም፣ ይታወቃል። ማንም ፖለቲካ ፓርቲ እንደዛ ነው ብዬ አላምንም። የለም አዋጁም እንደዚህ አይልም፣ እንደዚህ አይነት ስርዓትም የለንም። ናው
ልክን ስንፈርም ወደ ህጋዊነት ሲመለስ ፓርቲ ነኝ ሲል አሁን የመጀመሪያው ስራው ትጥቅ መፍታት የሚባለውን ጉዳይ ማጠናቀቅ አለበት። የቤት ስራው እንደዛ ነው። ኦፕሬት የሚያደርገው የኢትዮጵያ ፖለቲካ እንደዛ ነው። ምዝገባው የሚያስገድድ እሱ ነው። ሁለተኛው ከዚህ በኋላ በግጭት ያለ መፈላለግ መጠኑን በጣም ይጨምራል። ለዚህ ነው ፓርቲ ተብሎ ሲመሰረት ፓርቲ ተብሎ ሲመጣ አንደኛው የሚገኘው ትርፍ የሚገኘው ነገር እንደዛ ስለሆነ በውይይት በንግግር በምክክር ካልሆነ በስተቀር ትጥቅ ይዘህ ጫካ ይዘህ ህዝብ እንደሱ አይካሄድም ካሁን በኋላ። ሶ ፓርቲ ነህ በዛ መጠን መንቀሳቀስ በጣም ያስፈልጋል ብዬ ስለማስብ እነዚህ ሁሉ ጉዞዎች እነዚህ ሁሉ ንግግሮች የሚወስዱን ሁሉ ጊዜም ወደ ሰላማዊ ጉዞ ወደ ንግግሩ ወደ ምክክሩ ነው የሚያመጣ። ቀላል የኢትዮጵያ የፖለቲካል shift ያመጣል ያላስ በህዝብ ተወካዮች ምክር ቤት ይሄንን ረቂቅ አዋጅ ያቀረቡት የመንግስት ዋና ተጠሪ የተከበሩ ተስፋዬ በልጅጌ ያነሱት አንድ ሐሳብም እኔ መነጋገሪያ ልንነጋገርበት ይገባል ብዬ አስባለሁ። ይሄ አዋጅ መዝደቁ አንድ የፖለቲካ ባህላችንን ለውጥ እንዲያመጣ ያደርገዋል የሚል ነገር አንስተዋል። የኢትዮጵያ ፖለቲካ ባህል እንዴት ምን አይነት እንደሆነ ለተመልካቾች ምን ገልጸው አይደለም ብዙ ስለሚታወቅ መጠላለፍ፣ ማድባት፣ ከኋላ ማሴር ከኋላ ሆኖ የሆነ ነገር ማድረግ እንጂ ተወያይቶ ተነጋግሮ ችግሮችን መፍታት ላይ ብዙ ደካማ እንደሆነን ይታወቃል። አንድ ሁለተኛ የኢትዮጵያ ፖለቲካ ባህል ዋነኛ መሰረቱ በአብዛኛው አለመተማመን ነው። አንዱ አንዱን አያምንም፣ ያኛው ይሄኛውን ይጠራጠራል። በዚህ የተነሳ ተባብረው በአንድነት ተጋግዘው ለሀገር መጥቀም የሚችሉ ሀገር መለወጥ የሚችሉ በርካታ ሰዎች ወይንም ደግሞ በርካታ ምሁራን ያልተገባ መስዋዕትነት ሲከፍሉ ያልተገባ አካሄድን ሲሄዱ እናያለን። ይሄ አዋጅ መምጣቱ ግን በሽብር ተግባር ውስጥ ቆይተ ያ ከዛ ሽብር ተግባር ተምር ያለው ከዚህ ሽብር ተግባር ወጥቼ የሐሳብ ፖለቲካን ማራመድ ጀምራለሁ የሚል ነገር ለሚያመጡ ፓርቲዎች እድል የሚሰጥ ነው። እንደምታውቀው ነገሩ ብዙ የኋላውን ታሪክ ትተን ህወሓትም ባልተገባ መንገድ የሄደባቸው መንገዶች ነበሩ። እነዛ የሄደባቸው መንገዶች ደግሞ ያመጡት ጉዳት አለ። በሀገርም ላይ በትግራይ ክልልም ላይ ያመጡት ጉዳቶች አሉ። እነሱን ከነዛ ጉዳቶች ተምሮ እነዛ በተከተሉት ጥፋቶች ተጸጽቶ አሁን ወዳለው አይነት ምክክር ንግግር ወደሚለው ነገር ለመምጣቱ ተገቢ ነው። ትግራይ ክልል ውስጥ እንደምናውቀው የጊዜያዊ አስተዳደር ነው ያለው። የትግራይ ክልል አስተዳደርን ለመመስረት ምርጫ መደረግ አለበት። በትግራይ ፖለቲካ ውስጥ ደግሞ ቦታ ካላቸው ፓርቲዎች መካከል አንደኛው ህወሓት ነው። ስለዚህ ምርጫውን ለማድረግ ቅድሚያ እሱ ወደ ህጋዊነቱ መምጣት አለበት። እንዳልከው ወደ ህጋዊነት በሚመጣበት ጊዜ ግን የድሮን ባህል የድሮን ከፓርቲነት እንዲሰረዝ ያደረጉት ነገሮች በሙሉ ተወግደዋል ወይ? የባህል ለውጥ አምጥተናል ወይ? የፖለቲካ ባህላችንን ለውጠናል የሚለው ነገር ጥያቄ ውስጥ ይገባል። ይሄን ምልህ ለምንድን ነው በፌደራል መንግስት በኩል የፕሪቶሪያውን ስምምነት በትክክል ሙሉ ለሙሉ መሬት ላይ ለማውረድ የሚጠበቁ ነገሮች እኔ አብዛኛዎቹ ሊባል በሚችል መልኩ የቀረ የለም እስከሚባል ድረስ ብዙዎቹ ተፈጻሚ ተደርገዋል። አሁን ትልቁና ዋነኛው ደግሞ የህወሓትን ወደ ህጋዊነት የሚመጣበትን መንገድ እንትን ማድረግ ነው፣ ሁኔታውን ማመቻቸት ነው። ከዚህ በኋላ ጠቅላላ ጉባኤ ይጠራል ወይም ደግሞ ለምርጫ ቦርድ ጥያቄውን ያቀርባል። ምርጫ ቦርድ እንዲያሟላ የሚፈልጋቸው መስፈርቶች አሉ። እነሱን ተከትሎ ጠቅላላ ጉባኤ አድርጎ የፓርቲው ሊቀመንበርና ምናምን የሚለውን ሂደት ሄዶ ህጋዊ ሰውነቱን ያገኛል ማለት ነው። የፌደራል መንግስት እነዚህ ነገሮች አሟልቷል። በህወሓትስ በኩል ለውጥ አያስፈልግም ወይ? ለውጥ ኢን ሴንስ የባህል ማለት ነው፣ የውስጥ ፖለቲካ ሳይሆን እንደ ትላንቱ ዛሬም ልንሄድ የምንችልበት አውድ አለ ወይ? ይሄ ዳግም ህጋዊነቱ በሚመጣበት ጊዜ በፊት የነበሩ መቅረት የለባቸው መተው የሌለባቸው ያለባቸው የድርጅቱ ባህሎች የሉም ማለት። በጣም ብዙ ነገሮች አሉት። ይወለ ወደ ህጋዊነት ሲመለስ አጠቃላይ የነበረብንን በጣም ቀሽሙን ፓርት ካላስወገድን አንደኛ ተቋም ይዘናል፣ ሁለተኛ ህጉ ይዘናል፣ ሶስተኛ ፕሪቶሪያው ይዘናል። ሚዘን ነገር በጣም ብዙ ነው። በፊት በለመድነው መንገድ መሄድ የሚቻል አይደለም። ስትመለስ ህጋዊነትን ይዘህ ስትቀጥል
ቀጥሎ ደግሞ የአዋጁ ዝርዝር ጉዳዮች አሉት። እሱን ይዘህ ደግሞ አፕሊካብል መሆን አለበት። ለዚህ ነው ቀደም ብዬ እንዳልኩት 2-3 በጣም ወሳኝ ነገሮች ያመጣሉ ተብሎ የሚታሰበው። ትጥቅ ይዞ ፓርቲ የሚባል ነገር የለም እዚህ ሀገር ላይ። እሱን የመጀመሪያው ጉዳይ ይሄ ከሁለት ነገር ነው የሚመጣው። አንደኛው የፕሪቶሪያ ስምምነት አንደኛው እንዲተገበረው የሚያስገድደው እሱ ነው። ትጥቅ የሚባለውን ጉዳይ ተማምነን ስለመጣን እሱን አንድ ማዕከላዊ ቦታ ላይ ይሄዳል። ሁለተኛ ምርጫ ቦርድም ስትመጣ ትጥቅ ይዛ አትመጣ። አንደኛው በጣም ወሳኝ ፓርት ነው ብዬ ስለማስብ ነው። ሁለተኛው ወደ ፕሪቶሪያ ስምምነት ስመልስ አንደኛው በጣም አከራካሪ የነበረው ጽሁፍም ላይ ስናይ ትግራይ ፖለቲካ አካባቢ ላይ የሚናገሩትም ስናይ የሚያከራክረው አንዳንድ የስልጣን ኃላፊነቶች ይሄ እኮ የጊዜ አስተዳደሩ ስልጣን ነው፣ ይሄ እኮ የህወሓት ጥያቄ ነው አይነት ክርክር ይመጣ ነበር። በድሮ የኢህአዴግ ቋንቋ የሚና መምታታት ገጠመው ይባል ነበር። የጎራ መደበላለቅ ይባል ነበር። አይ ቲንክ ይሄ ጎራ መደበላለቅ አሁን ያስቀራል። ተመዝግበሃል፣ ህጋዊ ትሆናለህ፣ የጊዜ አስተዳደሩ ኃላፊነት አለ፣ ኢሌክሽን አለ። አሁን እንደዚህ የሚባል ነገር ጊዜ አስተዳደሩንም ህወሓትንም ወደ ኃላፊነት ያመጣል። ከጊዜያዊነት ወደ በትክክል ህጋዊ የክልሉ አመራር እንዲረከቡ ያደርጋል። አሁን ነገሩን ባልሆነ ኮንስፓይረሲ ባልሆነ መወነጃጀል መሄድ አትችልም። ተመዝግበሃል፣ ህጋዊ ነህ፣ ጊዜ አስተዳደር አለ፣ ሚናቸው ይታወቃል፣ ክሊር ነው። አካውንት ንግግር የሚባል ነገር አይኖረንም። እንደዚህ አዋጅ ይሄንን የጎራ መደበላለቅ ያጠራ አዋጅ ያለ አይመስለኝም። እሱ በጣም ትልቅ እፎይታ ነው ያምናል። ይኸውልህ ካሁን በኋላ እዚህ ሀገር ላይ በሚፈጠር የትኞቹን ችግሮች ካሁን በኋላ እዚህ ሀገር ላይ በሚፈጠሩ የትኞቹን ግጭቶች መነሻ ዋናው ኮዝ ነገር ምንድን ነው? እሱ ኮዝ ላይ ስንነታረክ አንኖርም። ኮዙን ወደ ውይይት ውስጥ እንከተዋለን። የውይይት ማዕቀፋችን ደግሞ ናሽናል ዲያሎግ ይባላል። የሚያጣላን ነገር ምንድን ነው? የስቴትነት ነው? የሀገረ መንግስት ታሪካችን ነው? ምንድን ነው የሚያጣላን? ይህንን ግጭት ዋንስ ኤንድ ፎር ኦል የሚፈታው እዛው ሲከተት ነው። በጣም ጥሩ ደግሞ የመፍቻ ሜካኒዝም ደግሞ አለ። ይሄ ነገሩን በጣም ያቀለዋል ብዬ አምናለሁ። እንደዚህ አይነት ነገሮች ላይ በጣም ሲሪየስሊ መታሰብ አለባቸው። ካልተለወጠ ይቅርታ ካቀረብኩ ካልተለወጠ ባህላችን ካልተለወጠ ቅድም እንደተባለ አንደኛው ይሄ አዋጅ የሚያመጣው የፖለቲካ ባህል ሽፍት ነው። የፖለቲካ ባህላችን ማድባት ነው። የፖለቲካ ባህላችን ከኋላ ሆኖ ነገሮችን ባልተገባ መንገድ መግፋት እንደሆነ ይታወቃል። ለዚህ አዋጆች እንጠቀማለን። እንዲህ አይነት ነገሮች ሲደረጉ ነበረ። አሁንም ከህወሓት ጋር በተገናኘ ይሄ ህጋዊነቱ ወይም ደግሞ የአሸባሪነቱ ተነሷል። አሁን ደግሞ ወደ ህግ የሚመለስበት መንገድም በህዝቡም ጥያቄ መሰረት ይሄ ተመቻችቷል። ስለዚህ ከሱም ኃላፊነት ያለበት ይመስለኛል። የጊዜያዊ አስተዳደሩ ርዕሰ መስተዳደር እና የፓርቲውም ምክትል መሰለኝ አቶ ጌታቸው ረዳ ጥሩ እርምጃ ነው፣ ለዚህም ተፈጻሚነት ተግባራዊነት እንሰራለን የሚል አይነት ነገር በትዊተር ጽፈው ተመልክቻለሁ። ይሄ ነገር ግን መሬት ካልወረደ ይሄ ነገር ግን መሬት ወርዶ የፖለቲካ ባህል ለውጥ የሚመጣበት ነገር ላይ ካልሰራን ህጋዊ ሰርቲፊኬቱን ብቻ መያዙ ብዙ ርቀት የሚያስኬድ አይመስለኝም። ኢንጀነራል ግን የዚህ አዋጅ መውጣት የሀገራችንን ፖለቲካ በተለይ ያለመተማመን ስሜቱን በውል የሚቀርፍና ወደፊት እንድንራመድ የሚያደርጉ ይመስለኛል። ይኸውልህ እስጢፋኖስ፣ የህግ እና የህጋዊነት ጉዳይ ፋውንዴሽናል ነው። እንደዚህ አይነት ካልቸር የምትቀይረው አንደኛው መንገድ እሱ ነው። ሌሎቹስ እንዴት ይደግፉት? ለምሳሌ ውይይት፣ ምክክር የሚባል ኢንስቲትዩሽን ይፈጠራል። ፍትህ ትራንዚሽናል የሚባል ኢንስቲትዩሽን ይፈጠራል። ተሃድሶ ኮሚሽን የሚባል ኢንስቲትዩሽን። እነዚህ ሁሉ ተደጋግፈው የኢትዮጵያን ፖለቲካል ታሪክ የኢትዮጵያን ፖለቲካል ካልቸር የመቀየር ኃላፊነትም አለባቸው፣ የመቀየር ግዴታም አለብን እኛ። እንደዛ ካልሆነ አይቀየርም። በውትወታ በሰበካ ብቻ አይቀየርም። ህግና ህግ ማዕቀፍ ያስፈልገዋል። አብሮ መቀጣት ማስተማር አብሮ ካልሄደ ሌቨሬጁ በጣም መጥፎ ነው የሚሆነው። ለዚህ ነው ይሄ በጣም በዚህ ፓተርን መሄድ። ይኸውልህ ብዙ አይነት የመፍትሄ አማራጮች ሊመጡ ይችላሉ። ብዙ አይነት እነሱን የመፍትሄ አማራጭ ግን ተሸክሞ ይዞ የሚሄድ ኢንስቲትዩሽን ያስፈልጋል። እነዚህን ኢንስቲትዩሽን ነው ለመገንባት እየሞከርን ያለነው። ካሁን በኋላም የመፍትሄ ቀዳዳችን በዛ በኩል ነው የሚመጣው።
እስጢፋኖስ የመዳኛ መንገዳችን ተቋም እውነት ነው። እሱ ብዙ ጊዜ የተባለ ነው። ከሱም ውጪ ምንም አማራጭ ለምን መሰለ እዚህ ጉዳይ ላይ ብዙ ፕሬሸር እንፈጥራለን፣ ተቋም እናጣጥላለን። ባህሉ ይነግረናል ወይ ነው ማለት አሁን ስፔሲፊካሊ ስለ ህወሓት ስናነሳ ትላንት የነበረው ባህል እሱን ይነግረናል ወይ ከህጋዊነት ነው ወደ እዚህ ደረጃ የወረደው አሁን ደግሞ ወደዚህ የተመለሰውና እሱ መነጋገር ያለብን በዛ በኩል አሁን የምትላቸው ተቋም እንደዚህ ያልካቸው ነገሮች ይታወቃሉ በጣም መሰረታዊ እንደሆኑ ሁሉም ይስማማበታል። በዛኛው ወገንስ በኩል የባህል ለውጥ መምጣት የለበትም ወይ ያሳሰብ ለውጥ መምጣት የለበትም ወይ የሚለውን ጥያቄ አይ ቲንክ እሱ ኮሚትመንት ውስጥ እየገባ ነው ያምናል። እሱን ካላረገ ወደ ኋላ ነው የምንመለሰው። ወደ ኋላ መመለስ የሚቻልበት ማዕቀፍ አይደለም ያለን። ወደ ኋላ የሚመለስ አይደለም። ብዙ ኮስት አድርገናል። በጣም ብዙ ክሬም የሆኑ የትግራይ ወጣቶች ሄደዋል። ይሄ በጣም እኮ ያስቆጫል። ጠዋት ማታ የሚያስለቅስ ነው። ይሄ ወደ ባህልን ልትቀይር ካላገዘ በጣም አስቸጋሪ ነው። ተመልካቾች የምትከታተሉት አዲስ ዋልታ ቴሌቪዥን ነው። ፕሮግራሙ አጀንዳ ፕላስ ነው። አንዋር አብራርና እስጢፋኖስ አበራንን አብረናችሁ ያለነው የሰሞኑ የህዝብ ተወካዮች ምክር ቤት የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅን አጽድቋል። እሱን መነሻ አድርገን ነው እየተወያየን ያለ ነው። ከዚህ ሌሎችስ ምን ይማሩ? እንግዲህ አቶ የተከበሩት ተስፋዬ በልጅጌ ያነሱት ይሄ አዋጅ መምጣቱ የፖለቲካ ባህላችንን ለውጥ እንድናመጣ ከማድረጉ በተጨማሪ ዛሬም በትጥቅ ትግል ውስጥ ላሉና ወደ ህጋዊ መንገድ መምጣት ለሚፈልጉ ኃይሎች በር የሚከፍት እንደሆነ ጠቁሟል። ከዛ በተጨማሪ ደግሞ በሀገራችን የዲሞክራሲያዊ ስርዓት እንግዲህ ባለፉት ዓመታት የዲሞክራሲ ምህዳሩን ለመክፈት የኢትዮጵያ ፖለቲካ ከእልህ ከግጭት ከዱላና ከምናምን ወጥቶ የሀሳብ ፖለቲካ ለማድረግ የተለያዩ ስራዎች ሲሰሩ እንደነበር ይታወቃል። ከዚህ በፊት የነበረው የምርጫዎች በዚህኛው ሲተካም በውጭ የነበሩ ፓርቲዎች እንዲገቡ ተደርገዋል። በርካታ እንደውም ለአመታት ወደ ሀገር ውስጥ እንዳይገቡ ታግዶ የነበሩ የፖለቲካ ኃይሎች ሁሉ ወደ ሀገር ውስጥ የገቡበት ሁኔታ አለና አሁን ይሄኛው አዋጅ መጽደቁ በትጥቅ ትግል ውስጥ አለን ለሚሉ በሌላ ባልተገባ መንገድ እየሄዱ ላሉ ኃይሎች በር የሚከፍት ይመስለኛል፣ እንዲመለሱ የሚያደርግ ይመስለኛልና አንዳንዴ እድሎችን መጠቀም አንዳንዴ ትላንት ከሄድንበት መንገድ ተመልሰን አዲሱንና ውይይት ምክክር የሚለውን ነገር መሄድ ያለብን ይመስለኛልና ለሌሎችስ ምንድነው የሚሰጠው? ለህወሓት ቅድም ያነሳነው ነገር ጠቁመናል። ግን ይሄ አዋጅ የወጣው ቅድም አንተም እንዳልከው ዶክተር ጌዲዮንም ሳይነሱ እንደነበረው በሀገር አቀፍ ደረጃ ታሳቢ በማድረግ ነውና ለሌሎችስ ምን እድል ይሰጣል? በጣም የምናውቀው መንገድ በጣም ብዙ ነው። የመጣንበት የትግል መንፈስ ይታወቃል። መታጠቅ፣ በትጥቅ ትግል ማመን፣ የሚሊታሪቲ ወይ ደግሞ የውትድርና ሜንታሊቲ እዚህ ሀገር ላይ እንዳይዳብር ቀስ ብሎ ወደ ውይይት ወደ ንግግር እንድንመጣ በጣም ብዙ አይነት ጉዞ እየተጓዘን ነው ብዬ አምናለሁ። የነበረውን ነገር ቶታሊ ሺፍት ለማድረግ የሚያግዝ የወጣው አዋጅ ኮምፕሬሄንሲቭ ነው። ለሰሜን፣ ለደቡብ፣ ለምስራቅ እያልን አዲስ አዋጅ አይወጣም። ለሀገሩ ጠቅላላ ነው የሚወጣው። እሳቸውም ተናግረዋል። ይሄ ለሀገሩ ኦፕሬት የሚያደርግ ስለሆነ ለብዙ በዚህ አይነት ፓተርን ላይ ላሉ ተቋማት የሚቃወሙ ሰዎች በሩ የተከፈተ ይመስለኛል። ይሄንን መጠቀም ደግሞ ለነሱ እድል ነው፣ ለኛም ጥሩ ነው ብዬ አስባለሁ። እንደ ሀገርም ወደፊት ማራመድ ይችላል ብዬ ስለማስብ ነው። የለመድነውን ጉዳይ የኖርንበትን ነገር መልሶ እዛው በዛው መመላለስ ብዙ አያዋጣንም። ኢኮኖሚካሊ ኮስት አድርገናል፣ የሰው ኃይል ኮስት አድርገናል። ካሁን በኋላ ዲዘርቭ አይገባንም ለዚህ አይነት ነገር ጉዞ። ለዚህ ነው እሱ በጣም መሰረታዊ ነው ብዬ የማምነው። ሁሉ ጊዜ የሚፈጠር ተቋምን የሚፈጠሩ ወይ ደግሞ ያሉትን ልዕለሰብ የሚባሉ አይኮኒክ የሆኑ ሰዎችን በሴራ በማጣጣል በወሬ በማፍረስ አላስፈላጊ ናሬሽን ውስጥ በመክተት ወይ ደግሞ ስም በማጥፋት መሄድ ጥሩ አይደለም። ለብዙ ሀገሮች አላዋጣም። ቅርብ ጊዜ እየሰማን ያለ ነው። አሁንም ድረስ እንደ አማራጭ እየቀረበ ያለው ሶስተኛ ወገን እንዲገባ እድል የሚከፍተው የሽግግር መንግስት የሚያነሱ አብዛኞቹ ጥያቄ የሚያነሱ አብዛኞቹ አንድ መነሳት አለበት ብዬ የማምነው እነዚህ እየተገነቡ ያሉ ኢንስቲትዩሽኖች ከሌሉ ሽግግር እንኳን መንግስት እናካሄድ ብንባል አይቻልም። ባይዙ በጣም ከባድ ነው።
ሽግግሩን ወደ ጥሩ ምዕራፍ ይዘውልን የሚሄዱት እነዚህ ተቋሞች ናቸው። ናሽናል ዲያሎግ በለው ትራንዚሽናል ጀስቲስ እነሱ ከሌሉ አይቻልም። ለዚህ ነው የለመድነው ወይ ነው አትሊስት የተጀመረውን የተቋም ቢልዲንግ የሚባለውን ጉዳይ ማገዝ ጥሩ ነው። ከትጥቅ መጥቶ ህጋዊ የሚኮንበት ሴናሪዮ ተፈጠረ። ቅደም ተከተሉን ካንተ የሚጠበቅብህን አሟልተህ ወደ ሰላማዊ ትመጣለህ። ኢንስቲትዩሽን የሚባሉት የናሽናል ዲያሎግ የሚባል ውስጥ ጥያቄ ካለ ጥያቄዎችን የውይይት አካል አድርገህ ለመፍታት መራመድ ነው። እነዚህን ጉዳዮች በደንብ ስትጠቀልላቸው ኢንስቲትዩሽኑን ቢልድ እያደረግን ነው። ካሁን በኋላ ምንም አይነት ቀውስ እንኳን እዚህ ሀገር ላይ ቢከሰት እነዚህ ተቋማት ወደምንፈልገው ቦታ ያሻግሩናል። እሱን የመስራት የቤት ስራ ነው ያለብን። ይሄ ደግሞ የተከማቸ ችግር ማስተማሪያ ሳይሆንም ወይ እንግዲህ በህወሓት በኩልም ያሉ ሰዎች በፕሪቶሪያው ስምምነት ላይ የወሰዱት እርምጃ ጠቃሚና የሚበረታታ እንደሆነ በግሌ አምናለሁ። ነገር ግን ከህወሓት ታሪክ አሁን ቅድም እንዳልከው ሽግግር መንግስት ምንም የሚሉ ኃይሎች ትምህርት መውሰድ የለባቸውም። ምክንያቱም ህወሓት የምናስታውሰው ነው የሄደበት መንገድ በዚህ መንገድ ስልጣን እንረከባለሁ ተብሎ ሀገር የሚፈርሳል አይነት ነገሮች ተብለው የተመጣበትን ርቀት እናስታውሳለን። 2-3 ጊዜ የተሞከረው ነገር እናስታውሳለን። በሱ የመጣውን ጉዳት እናውቃለን። እሱ ከሆነ በኋላ የእልህ መንገድ፣ የአፈርሳለው መንገድ፣ ያጠፋለው መንገድ፣ በጉልበት ይሄንን አደርጋለሁ የሚለው መንገድ እንደማያዋጣ፣ ስለዚህ ከዚህ ውጪ የሚያዋጣው የሚያስኬደው ቁጭ ብሎ ተነጋግሮ ተወያይቶ ችግሮችን መፍታት ነው የሚል ድፍረት የተሞላበት ውሳኔ ወስኖ ነው ወደዚህ ነገር የመጣው። ይሄ ለሌሎቹም ዛሬም ላሉት ዛሬም ያን መንገድ ለመረጡት ኃይሎችም እኔ የሚያስተምር ይመስለኛል። ምክንያቱም በዛ ሁሉ ዝግጅት በዛ ሁሉ ነገር በዛ ነገር ውስጥ አልፎ ህወሓት መጨረሻ ላይ አሁን የደረሰበት ያለበት ሁኔታ ላይ ነው ያለው። ከዚህ ምን ማን ተረፈ ምናምን የሚለው ነገር የታሪክ የጥናት እና የህዝብ ጉዳይ ነው የሚሆነው። ነገር ግን በዚህ ሁሉ ሂደት ውስጥ መተን አሁን የደረስንበት ጋር ነው የደረስነው። ይሄንን ለመድረስ ግን ይሄን ሁሉ ርቀት ይሄን ሁሉ ዋጋ ይሄን ሁሉ ኮስት መክፈል ነበረብን ወይ የሚለው ነገር ሁሉም ሊጠይቀው የሚገባ ዛሬም ደግሞ እንደዚህ አይነት ሂደቱ ስላሉ ሰዎች ማስተማሪያ የሚሆን ይመስለኛልና ለኔ ቅድም እንዳልኩት በተለምዶ የማርያም በር እየተባለ እንደሚባለው ይሄ አማራጭ ችግሮችን የሚፈታና አሁንም ዛሬም በእንደዚህ አይነት መንገድ እንሄዳለን ብለው ላሉ ወንድሞች እድል የሚሰጥ ይመስለኛልና እነሱም ኃይሎች መጠቀም አለባቸው ያስባለሁ ይሄንን አጋጣሚ። ምክንያቱም ይሄንን ሀገር በማዳማት ይሄንን ሀገር በማቋሰል ይሄንን ህዝብ በማታኮስ ያገኘነው ጠብ ያለልን ነገር እንደሌለ የሩቁን እንቶ አሁን የዛሬ 2 ዓመትና 2 ዓመት የነበረውን የሰሜኑን ግጭት ማንሳት እናስታውሳለንና አሁንም ይሄ አዋጅ መምጣቱ እኔ ከአዋጅነቱ ህወሓት ምናምን ከሚለው ነገር በዘለለ አቴ ብሮደር ሴንስ ለብዙዎች እድል የሚሰጥና ብዙዎችን ማቀፍ የሚችል ነው ብዬ አስባለሁና በዛ አውድ ውስጥ ነው አዋጁን መታሰብ ያለበት ለለ ዴፊኒትሊ አይ ቲንክ ተጨማሪ እድል የመጣ ይመስለኛል። ለተቃዋሚ ለታጣቂ ቡድን ከፖለቲካ ፓርቲ ተገልያለሁ ለሚል አይ ቲንክ ጥሩ እድል ነው። ሁሉም ቦታ ላይ ያላል ባይዞ ይሄ ቅድም እንዳልከው ለህወሓት እድል ሰጠው እንጂ ትግራይ ክልል ያለ የትኛውም ፖለቲካ ፓርቲ እድል አለ። ምንም አዲስ ነገር አይደለም። ስለዚህ ለሁሉም የትኛውም ቦታ ላይ ያለ ኢትዮጵያዊ ፖለቲካ ላይ ጉዳይ አለ ስቴክ አለ ለሚል እድል ነው ያለው። እዚህ ውስጥ መጠቀም በጣም አሪፍ ነው ተብሎ ይታመናል። ምክንያቱም በእንደዚህ አይነት ፓተርን መሄድ የታገልን የትግል ሜንታሊቲ የጦር ስትራቴጂ ይዞ መሄድ ባልበላውም ልበት ነው የሚል መንገድ የተከተለ በጣም ብዙ ሰው እንዳይፈጠርብን ያሳስበኛል። ይሄ ሀገር በጣም በሚገርም ሁኔታ የተሳሰረ ሀገር ነው። ይሄንን ሀገር ኮስት ማድረግ ማድማት ብዙ የሚጠቅመን አይደለም። ዞሮ እናቶቻችን ልጆቻችን ቤተሰብ ነው የሚበተነው። ጠዋት ማታ ማልቀስ የለብንም። ይሄ ጥሩ እድል ነው ተብሎ የሚታመን። ለዚህ ነው ናሽናል ዲያሎግ የሚባለውን ጉዳይ በተቻለን መጠን
ማገዝ ያስፈልጋል። ጥያቄዎቹ ካሉን ወደ ኢንስቲትዩሽኑ ማምጣት ያስፈልጋል። እዛ ውስጥ መሳተፍ ያስፈልጋል። ፖለቲካ ፓርቲና ከዛ ጋር ተገልያለው ደግሞ ካልን በሩ አለ። አሁን እዛ ገብቶ በስርዓቱ ደግሞ ኃላፊነት መወጣት ያስፈልጋል። ይሄም አዋጅ እሱን ነው ይዞ የሚመጣው። ዴፊኒትሊ በተለይ በልኩ ደግሞ ለትግራይ ክልል ህዝብ ጥያቄ ምላሽ የሚሆን ይመስለኛል። ከፕሪቶሪያ ስምምነት በኋላ መንግስት በክልሉ ላይ ሲያደርጋቸው የነበሩትን ነገሮች የምናስታውሰው ነው። መሰረታዊ አገልግሎቶችን ከመመለስ ጀምሮ የባንክ፣ የቴሌኮም፣ ሌሎች አገልግሎቶችን እንዲመለሱ ከማድረግ የጤና፣ የትምህርት፣ ከግብርና ጋር የተገናኙ ስራዎች እንዲመለሱ ከማድረግ በተጨማሪ ባለፈው የክልሉ ተወካዮች እዚህ መጥተው ከጠቅላይ ሚኒስትሩ ጋር ውይይት ሲያደርጉ ከጠየቋቸው ጥያቄዎች መካከል አንደኛው የህጋዊነቱን የመመለስ ሂደት ነው። ህወሓትና በክልሉ ውስጥ ያለው ህዝብ ያላቸው ትስስር የምናውቀው ነው፣ በታሪክ በምናምን ጋር በተገናኘ ማለት ነውና እሱ ህጋዊነት እንዲመለስ ህዝቡም ሲጠይቅ ነበረ። ስለዚህ መንግስት ህዝብን ማድመጥ አለበት፣ የህዝብን ጥያቄ መመለስ አለበትና ይሄ አዋጅ መምጣት ለኔ ከፖለቲካ ድርድሩ ከፖለቲካ ንግግሩ ህወሓት እና ፌደራል መንግስት ከሚለው ነገር በዘለለ የትግራይ ህዝብ ፍላጎት ከሆነ ጥያቄዎች መመለስ አለባቸው መሟላት አለባቸው የሚለውንም ሐሳብ የሚመልስ ይመስለኛልና ከዛም አንፃር መታየት አለበት። የህዝብን ጥያቄ ከማድመጥ ህዝብ የፈለገውን ነገር ከማድረግ አንፃር እዛ ውስጥ ያለውን ነገር ራሱ የክልሉ ህዝብ ስለሚዳኘው ታሪክም ስለሚዳኘው በዛ ሂደት ውስጥ ማለፍ አለበትና አዋጁ ቅድም እንዳልነው በሀገራችን ሰላም ከማምጣቱ የመተማመን ፖለቲካ በሀገራችን ውስጥ እንዲሰፋ እድል ከመዘርጋቱ በተጨማሪ ደግሞ የህዝብን ጥያቄ መመለስን የሚያስተምር አይመስልም? ጠንካራ ስቴት፣ ጠንካራ ሀገር፣ ጠንካራ ህዝብ ምን ሆነው ዩናይት ስንሆን በደንብ ስንዋሃድ እዚህ ጉዳይ ላይ የቤት ስራ አለብን። እስከዛሬ በፖለቲካል ቋንቋና በፖለቲካ ትግል ህዝብ ነፃ አወጣለሁ፣ ህዝብ አድናለሁ፣ ህዝብ አስተዳድራለሁ በሰላም በደህንነት ማንም ቤተ መንግስት የሚገባ የትኛውም ፖለቲካ ፓርቲ ነኝ ብሎ ሲመዘገብ ሊሰራ የሚጠበቅበት ነምበር 1 ይሄ ነው። ሰላም፣ ደህንነት፣ ፒስ የሚቀጥለውን ዘመን ማስተካከል የመጀመሪያ ቤት ነው። ሶ ይሄ ሲሰበሰብ ጠቅላይ ሚኒስትሩ በተደጋጋሚ እንደሚሉት ጠንካራ ስቴት እንዲኖረን ያግዘናል። ሶ ኃላፊነት መወጣት ያስፈልጋል። ሁለተኛ በኢንስቲትዩሽኖቹ በኩል በተቋማት በኩል ስትራቴጂክ እይታ ደግሞ መጨመር አለብን። እሱን መጨመር የምንችለው ከግል ኢንትረስትና ፐርሰፕሽን ትንሽ ፈቀቅ ብሎ ለህዝብ ለሀገር አርቆ ማሰብ ሲቻል ነው ያምናል። እነዚህ ሁሉ ሲጠቀለሉ ለሁሉም ህብረተሰብ ለሁሉም ዜጋ በጣም ጥሩ እድልና በጣም ተስፋ የሚሰጥ መንገድ ነው። ይሄ ሂደት ግን ይሄ የዚህ አዋጅ መጽደቅ ለኔ ከነ የአዋጅ ውስጥ ያሉት ዝርዝር ነገሮች እንዳሉ ሆኖ አንድ ሀገራችን አተረፈች ብዬ የማስበው ግን ተቋም እንዳለ ለካ ተቋም እየተገነባ ነው የሚለውን ነገር ማሳያ ይመስለኛል። ያ ደግሞ ምርጫ ቦርድ በዚህ ረገድ በጣም ትልቅ ቀደም ብዬ እንዳልኩ የህወሓት ወደ ህጋዊነት መመለሱ ሳይሆን የምርጫ ቦርድ ከህግ ውጭ አልሰራም ማለቱ ለኢትዮጵያ እስትንፋስ በጣም ቤንች ማርኩ ነገር እሱ ነው። ገባ? ይሄ ደግሞ ሌሎች ተቋማትም በዚህ ረገድ ከሰሩ እንዲህ አይነት ኮሚትመንት ካላቸው ህግና ህግን መሰረት አድርጌ ብቻ ነው የምንቀሳቀሰው የሚል ነገር ካለ ምንድነው ከህግ ውጪ አልሰራም የሚለው ነገር ከመጣ ሀገራችን ነገ ትልቅ ቦታ ላይ ትደርሳለች። አንድ ሁለተኛ ነገር ደግሞ በዚህ ረገድ የመንግስትን ቁርጠኝነትም የሚያሳይ ነው። የምርጫ ቦርድ ሲቋቋም የተደረገውን ሽግግር እናስታውሰው ነው። ወይዘሪት ብርቱካን እንድትመጣ የተደረገበት አሁንም ከጠቅላይ ሚኒስትሩ ገለልተኛ የሆኑ ሰዎች ናቸው መርጠው አዲስ የምርጫ ቦርድ እስጢፋኖስ ናሽናል ዲያሎግ ውስጥ ህገ መንግስቱን አስቀምጠን እንወያይበታለን እኮ ጥያቄ ከቀረበ ህገ መንግስት በለው አዋጅ በለው መመሪያ በለው ተቋሙ ምርጫ ቦርድ እንደ ተቋም ሲቋቋም ባለፉት 5 ዓመታት ሲቋቋም ገለልተኛ ሆኖ የመጣው አሁንም ወይዘሪት ብርቱካን ከሄዱ በኋላ ገለልተኛ በሆነ መንገድ መተው ነው የቦርዱ ኃላፊዎች የተሰየሙት። እነሱ የቦርዱ ኃላፊዎች ደግሞ አሁን ሀገራችን ጠንካራ ተቋማት እየገነባች እንደሆነ ማሳያ አንዱ የሆነው ምርጫ ቦርድ መሆኑን አሳይቷል። ሁለት ነገር ነው የተቋም ቀጣይነት ነው ያየነው። የወይዘሪት ብርቱካን ከሄዱ በኋላ የተተኩት ወይዘሮ ሜላትወርቅ ጉዳዩን አስቀጥለውታል። የተለየ ነገር አልተፈጠረም። የተቋም ቀጣይነት የኢትዮጵያ ፕሮብሌም ነው።
አንድ ግለሰብ ላይ ብቻ ሲንጠለጠል ነው የሚኖረው ብዙ ጊዜ። አሁን እንደዛ አይደለም። ያው ህግ፣ ስርዓት፣ መመሪያ የተሰጠው አዋጅ አለ። ኮንቲኒቲ ተቋም ይገነባል። የተቋም ደግሞ ኮንቲኒቲ ወሳኝ ነው። በምርጫ ቦርድ በኩል ያየው ተስፋ እሱ ነው። ሁለተኛ ግን ይሄ ሀገር ሚድነው ለሀገሩ በጎ በማሰብ ጭምር ስለሆነ ህገ መንግስትም አዋጅም የሚሻሻለው አልቲሜትሊ ሀገሩ ሰላም፣ ደህንነትና የተሻለ ዘመን እንዲመጣለት እንጂ ሌላ ዓላማ የለውም። እናመሰግናለን ተመልካቾች፣ አብራችሁን ስለቆያችሁ እናንተንም እናመሰግናለን። በአዲስ ዋልታ ቴሌቪዥን፣ በአዲስ ዋልታ ሬዲዮና በማህበራዊ ትስስር ገጾቻችን አጀንዳ ፕላስን ስትከታተሉ ቆይታችኋል። የዛሬው አጀንዳችን ደግሞ ከሰሞኑ የጸደቀው የአዲሱ የምርጫ ቦርድ አዋጅ ነው። እሱን መነሻ አድርገን ነበር የተነጋገርነው። ብዙ ሀሳቦችን አንስተናል። የምትደግፉት የምትቃወሙትም ካለ በሀሳብ መስጫ ሳጥን ላይ ብታደርጉልን የፕሮግራማችን አካል እናደርጋችኋለን። ለማንኛውም አጀንዳ ፕላስ በሚቀጥለው ጊዜ በሌላ አጀንዳ ይመለሳል። ከዛው ተመልካቾች በያላችሁበት መልካም ጊዜ ይሁንላችሁ።